ደም በሌለበት ኪዳን ውርስ መውረስ የሚመጣው ተናዛዡ ስለሞተ ብቻ ነው። ተናዛዡ በህይወት ካለ አትችሉ። በህይወት ከሌለ አሁን ኢየሱስ ሞቷል ማለት ነው። እስቲ እጆቹን የሚያነሳስ አሜን። አጠገባቸው ላለው ሰው ወራሽ ነህ በሉት። አንድ ጊዜ ወራሽ ነህ። ሃሌሉያ። ያንተ ምንህንም አያይም። የተነገረው ቃል አካል የሚለብሰው ተናጋሪው ሲሞት ብቻ። ስለዚህ ምን አለ ኢየሱስ? ይህ ስለእናንተ እስቲ ስለኔ በሉ። አንድ ነገር ልንገራችሁ። ኢየሱስ ስለ አባት አለ። ኢየሱስ ስለ ራሱ ኢየሱስ ስለማን ነው? ስለኛ በሏል። ስለኛ ባለፈው ሳምንት አዲስ ኪዳን ምን ማለት ነው የሚል ትምህርትን ለማስተማር ወስኜ ጀምሬያለሁና አዲስ ኪዳንን በተመለከተ መነሳት ያለባቸው የተዛቡ አመለካከቶችን ነጥቦችን ስንመለከት ነበር ባለፈው። እነዚያ ነጥቦች አንድ ሁለት ይቀሩኛል። እነሱ ነጥቦች ግን በኋላ ላይ ተመልሰን የምናነሳቸው በትምህርት ውስጥ ስለሚሆኑ ዛሬ ትቻቸው ከራሱ ከዋናው ከትምህርቱ ለመጀመር ወስኛለሁ። ክብር ለእግዚአብሔር ይሁን። ስለዚህ ትምህርታችን አዲስ ኪዳን፣ ያለንበት ኪዳን፣ የምንኖርበት ኪዳን፣ የምናገለግልበት ኪዳን ምን እንደሆነ በደንብ ማወቅ መረዳት መቻል ያስፈልገናል። ሰው ስላለበት ነገር ካላወቀ በዚያ ውስጥ እንዴት መኖር እንዳለበት ግራ ይገባዋል። ግራ ሳይገባን በትክክለኛው እውነት መኖር እንድንችል ምንድነው አዲስ ኪዳን? የተሰጠንስ ኪዳን ትርጉሙ ምንድነው? ስንኖርበትስ እንዴት ነው የምንኖረው የሚለውን ነገር በደንብ እንድንመለከተው በዚህ ሐሳብ ወደ እናንተ መጥቻለሁ። እግዚአብሔር የተባረከ ይሁን። እንግዲህ አዲስ ኪዳንን በምንመለከትበት ጊዜ ዋነኛ አድርገን የምናነሳው ነገር አዲስ ሲባል ምን ማለት ነው የሚለውን ነገር በደንብ መመልከት መቻል አለብን። አዲስ ኪዳን ሁለት ቃሎች ናቸው። አንደኛው አዲስ ነው። አዲስ ምን ማለት ነው ለሚል ሰው አዲስ ነው። በኋላ አብራራዋለሁ። አዲስ ምንድን ነው? አዲስ ነው። አዲስ ማለት ከዚህ በፊት ያልነበረ ዛሬ የመጣ ማለት ነው። በደንብ ይህን እንድትይዙልን እንፈልጋለን። አዲስ ማለት ከዚህ በፊት ያልነበረ። አንድ ሰው አዲስ ነገር ገዝቻለሁ ለቤቴ ካለ ያ ነገር ከዚህ በፊት ቤቱ አልነበረም፣ አሁን ገዝቶ አመጣ ማለት ነው። አንድ ሰው ስለ አዲስ ነገር ሲያወራ ያን ነገር ተዋውቆት አግኝቶት ከዚህ በፊት የሱ ሆኖ የማያውቅ አዲስ ያገኘው። ክብር ለእግዚአብሔር ይሁን። ለዚህ ነው አሁን በዚህ ወደ ምን እንመጣለን? ኒው ክሬሽን ስንል አዲስ ፍጥረት የሚል መጽሐፍ ቅዱሳዊ ቋንቋችንን የምንወስደው ከአዲሱ ኪዳን። ከአዲሱ ኪዳን ስንወስድ ስለ አዲስ ፍጥረት ስናወጣ ምንድነው አዲስ የሚለው ነገር በደንብ ከገባን ስለ አዲስ ፍጥረት ያወራል። ምክንያቱም ኪዳኑ የሚናገረው ስለ ማንነት ነው እንጂ ኪዳኑ የሚናገረው ስለሆነ ሪቹዋልስ ወይም ደግሞ ስርዓት አይደለም። ስለዚህ ከዚህ በፊት ያልነበረ እንደሆነ መጽሐፍ ቅዱሳችን በደንብ ይነግረናል። ኪዳን ምን ማለት ነው? ኪዳን ማለት ዲያቲኬ የሚል የግሪክ ትርጉም አለው። ወይም ደግሞ አማርኛችን ሲተረጉመው ዕብራውያን መጽሐፍ 9:16 ላይ እንዲህ ብሎ ነው የሚነግረን፣ ኑዛዜ ይለዋል። ኑዛዜ ማለት አንድ ሰው ለሌላው ሊያወርሰው ፈልጎ የሚናገረው ንግግር ማለት ነው። የሚጸናው በሞት ብቻ ነው። ኑዛዜ አካል የሚያገኘው ተናዛዡ ሲሞት ብቻ ነው። ተናዛዡ በሕይወት ካለ ዶክመንት ሆኖ ይቀራል እንጂ ተፈጻሚነት አያገኝም። ስለዚህ ኒው ኮቨናንት ወይም ደግሞ አዲስ ኪዳን ስንል አንድ ኪዳን የገባ ማንነት ለሌላው ሊሰጠው የፈለገውን ነገር የሰጠበት፣ ያስተላለፈበት፣ የተናገረበት፣ ያወጀበት ማለት ነው። ስለዚህ በዚህ መሰረት አንድ ነገር ነው የምናገኘው። እንግዲህ እግዚአብሔር ለኛ የሰጠን አዲስ ምንድን ነው ማለት ነው? ኑዛዜ ነው ማለት ነው። እግዚአብሔር የተባረከ ይሁን። ግልጽ ነው ሐሳቤ? እቀጥላለሁ። ይህንን በምንመለከትበት ጊዜ እንድንሄድ የምፈልገው ሁለት ቃሎች አሉ። የመጀመሪያው ማቴዎስ 26:26 ላይ የእግዚአብሔርን ቃል እንድንመለከት እፈልጋለሁ። ማቴዎስ 26:26 እዛ ክፍል ላይ ኢየሱስ ክርስቶስ እንደዚህ የሚል ቃል በደንብ ይነግረናል። እንደዚህ ይላል ቃሉ፣
እየበሉ ሳለ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱን በመስጠት እንዲህ አላቸው፣ ሁላችሁ ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አላቸው። የምን ኪዳን? የአዲስ ኪዳን ደሜ ነው። በቃ ይህንን ስንመለከት ኢየሱስ ክርስቶስ ከዚህ በፊት ያልነበረ ባይዘወይ ኢየሱስ ከዚህ በፊት ደሙን አፍሶ ያውቃል ወይ? ያውቃል ወይ? ኢየሱስ ከዚህ በፊት ኖሮ ያውቃል? አያውቅም። ደም ለማፍሰስ መጥቶ ያውቃል? መስዋዕት ከፍሎ ያውቃል? ሞቶ ያውቃል? ሁለተኛ ጊዜ ነው የሞተው? ሶስተኛ ጊዜ ነው የሞተው? በአብርሃም ጊዜ ነበር? ከዛ በፊት ነበረ ወይ? እነዚህን ስንመለከት ነው። ጊዜው በደረሰ ጊዜ ከሴት የተወለደውን አንድ ልጁ ምን አደረገው? ላከ። ጊዜው ሲደርስ የመጣ ነው። ግልጽ ነው። በአምላክነቱ ቀድሞ በፍጥረት ቢኖርም አሁን ግን ኪዳኑን ለመመስረት ሲመጣ የመጣው ስንት ነው? አዲስ። ኢየሱስ አዲስ ሆኖ ስለመጣ ኪዳኑን ምን ያደርገዋል? አዲስ። እያንዳንዱ ኪዳን ለመጽናት ደም ይፈልጋል። ኢየሱስ ክርስቶስም ኪዳኑን ለማጽናት ምን አስፈልጎታል? ደም አስፈልጎታል። ስለዚህ ደም ሳይፈስ የኃጢአት ስርየት የለም። ደም ሳይፈስ ኪዳን አይፈጸምም። ስለዚህ ደሙን ምን አድርጓል? አፈሷል። ስለዚህ ምን አላቸው? በመጨረሻ እራቱን በሰጣቸው ጊዜ ይህ ስለናንተ የሚፈስ ስለኛ መፍሰስ ያለበት አለ። ስለኛ የሚፈስ ከሌለ ኪዳን የለም። ኪዳን ሁሉ ጊዜ ደምን ይከተላል። ደም በሌለበት ኪዳን የለም። ያለ ደም ኪዳን ሊሰራ አይችልም። ምክንያቱም መሐላ ነው። መሐላው ደግሞ የህይወት መሐላ፣ ኑዛዜው የህይወት አይለወጥም። አባቶች ሲናዘዙ ምን ያደርጋል? አለ በእኛ ባህል የነፍስ አባት ወይ ምናምን ይጠራል። ከዛ በኋላ ያስቀምጣል ላይለወጥ አይደለም። ለትልቋ ልጅ ይሄ ነው፣ ለትንሹ ልጅ ይሄ ነው። ያኛውን ድርጅት ያርግላችሁ። አንዳንድ ሰው እያለ ነው አየሁትና ያርግላችሁ እና ይባላል አይደል? ስለዚህ ሰው ባለበት እማኝ ባለበት በሚጸና መልኩ ይኖራል። ግልጽ ነው። ሰውየው ግን የተናገሩት ነገር አካል የሚይዘው ህይወታቸውን ሲያጡ፣ ህይወታቸውን ካላጡ ኑዛዜ ዋጋ የለም። እግዚአብሔር ለኛ ያሰበውን እግዚአብሔር ለኛም የተናገረው አካል ለማልበስ ኪዳኑ እንዲጸናና እኛ ቀጥታ ወደ መውረስ እንድንገባ። አሁን አንዳንድ ጊዜ አንዳንድ ሰዎች ሲናገሩ ቀስ ብለን ነው የምንወርሰው፣ ተምረን ነው። እንደሱ የሚባል ነገር የለም። ውርስ መውረስ የሚመጣው ተናዛዡ ስለሞተ ብቻ ነው። ተናዛዡ በህይወት ካለ አትችሉም። በህይወት ከሌለ አሁን ኢየሱስ ሞቷል ማለት ነው። እስቲ እጆቹን የሚያነሳሳ አሜን። አጠገባቸው ላለው ሰው ወራሽ ነህ በሉት። አንድ ጊዜ ወራሽ። ሃሌሉያ። ያንተ ምንህንም አያይም። የተነገረው ቃል አካል የሚለብሰው ተናጋሪው ሲሞት ብቻ። ስለዚህ ምን አለ ኢየሱስ? ይህ ስለናንተ። እስቲ ስለኔ በሉ አንዴ። አንድ ነገር ልንገራችሁ። ኢየሱስ ስለ አባት አይደለም የሞተው። ኢየሱስ ስለ ራሱ አይደለም የሞተው። ኢየሱስ ስለማን ነው? እስቲ ስለኛ በሉ አንዴ። ስለኛ የተሻለ ነገር እንዲህ ነው የሚለው አይደል? ዕብራውያን ላይ ሲናገር ከአቤል ደም ይልቅ የተሻለ የሚናገር ከአቤል የአቤል ደም ውርስ የለውም። የአቤል ደም ስለ ራሱ የሚጮህ የምስኪን ሰው ድምፅ ነው። ኢየሱስ ግን ህይወት አወራሽ ነው። አሜን። ስለዚህ ያንን ህይወት ልክ በሞት ውስጥ ለሰዎች የሚሰጠው ህይወት ስላለ እዛ ውስጥ ልክ ሲፈጸም የተሻለ የሚናገር። ለምን የተሻለ ተናገረ? የተሻለ የተናገረው የተሻለ ህይወት ስላወጀ ስሙ የተባረከ። መጽሐፍ ቅዱሳችን እንግዲህ በማቴዎስ 26 ላይ ይህ ስለ እናንተ የሚፈስ አዲስ ኪዳን ነው ካለ ኢየሱስ ክርስቶስ ሲያፈስ ደሙን ስለሆነ ኪዳኑ የተመሰረተው አዲስ ኪዳን ከኢየሱስ በፊት አልነበረም ማለት ነው። ይሄን ያው ሰማችሁ? የለም በኋላ ተሰራለ። ሌላኛው ዕብራውያን 9:16 ላይ አሁን ያወራሁትን ነገር በተመለከተ ቃሉ እንድትይዙት ሁላችንም ዕብራውያን ላይ እንድንገልጽ ፈልጋለሁ። ምክንያቱም እናንተ የአዲስ ኪዳን አገልጋዮች ናችሁ ስለሚል፣ ይህ ደግሞ ዓመት የአገልግሎት ዓመታችን ስለሆነ
የምናገለግልበትን ኪዳን በደንብ ማወቅ ስላለብን ነው ወደዚህ ነገር የመጣ ነው። 9:16 ላይ ኑዛዜ ይላል በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ተረጋገጠ። የኢየሱስ ሞት አልተረጋገጠም። ተሰቅሎ እያለ ጎኑን መጡና በዛ በጦር ወጋ። ግልጽ ነው። መሞቱ መረጋገጥ አለበት። እያቃሰተ ሊቀብሩት አይችሉም። መሞት አለበት። ቼክ አረጉት። አንደኛው ቼክ የሚያደርጉት ጭን መስበር ነበር አይደል? የሁለቱን ወንበዴዎች ጭን ሰበሩ። ጭን ሲሰበር የመጨረሻ የምታወጣው ሲቃ በህይወት ከሌለ አታወጣው፣ በህይወት ካለ ግን ታወጣዋለህ። ቼክ የሚያደርጉት እሱ ግን አንድ ትንቢት ነበረው ከአጥንቶቹ አንዱ አይሰበርም የሚል አሜን። ያ ትንቢት እንዲፈጸም ጭኑን አልሰበሩትም፣ ግን በጦር ወግተው አረጋግጠውታል። ስለዚህ የተናዛዡ ሞት መረጋገጥ አለበት። ለዚህ ነው የሚገርማችሁ ትንሣኤውን ከ500 የማይበልጡ ሰዎች ናቸው ያዩት። ትንሣኤ ሁሉ ሰው አላየም። ሞት ግን ሁሉ ነው ያየው። ለምን? የኑዛዜ ደብዳቤ ነው። ኑዛዜ ኤቭሪባዲ ራስ ቅል በሚባለው ስፍራ ላይ ወጪ ወራጁ በሙሉ እስኪያየው ድረስ ተሰጥቶ ተቀምጦ ነበር። ኢየሱስ ታይቷል። ትንሣኤውን በተመለከተ ግን ያዩት ደቀ መዛሙርት ሴቶቹና ከዛ ከ500 የማይበልጡ ሰዎች ናቸው። ለዛ ነው እምነት የሆነው። አሁን ክርስትናችን እምነት የሆነው ትንሣኤን ሁሉ ስላላየ። በዛ ዘመን የነበረ ሰው በሙሉ አላየም ትንሣኤ። ያዩት 500 የማይበልጡ ሰዎች። ሞቱን ግን በዘመኑ የነበረ አላፊ ወጪ ወራጅ ተመልክቶታል። ተረጋግጧል። እስቲ ተረጋግጧል ብሏል። ሞቱ ስለተረጋገጠ ብሏል። ለራሳችሁ ኪዳኔ የጸና ነው ብሏል። አሜን፣ ክብር ለእግዚአብሔር። ስለዚህ ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ምክንያቱም ኑዛዜ የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜ ዋጋ አይኖረውም። ስለዚህ እግዚአብሔር ለእኛ የተናገረው ነገር ዋጋ ይኖረው ዘንድ አንድ መሞት ያለበት ስለነበረ አሁን ስለ አዲስ ኪዳን ስናነሳ አዲስ ኪዳን መቼ ተጀመረ? መቼ መጣ? መቼ ነው የተጀመረው? አባቶች ኖረውበታል። ሙሴ ያውቀዋል። ኤልያስ ያውቀዋል። የቀደሙት ሰዎች ያውቁታል። አዲስ ኪዳን ኖረውበታል። ኔቨር ጸኒው እስቲ አዲስ በሉ። አዲስ ክብር ለእግዚአብሔር። ኦኬ አዲስ ምን ማለት ነው? እቺን በጣም አሪፍ ነገር ስለሆነች ቀስ እያልኩ እናገራታለሁ። ገና ሰዓቴ 6 ሰዓት የምጨርሰው ተረጋግቼ 7 ተኩል አጠገባችሁ ያለው ሰው ነገር ብለኝ እስከ 7 ተኩል እዚህ ታጥላችሁ። ጌታ ይመስገን። ትወዱኛላችሁ አይደል? ጌታ ይመስገን። እንዲህ ይላል አዲስ ማለት አንዳንዶች እንደሚናገሩት የአሮጌ ቨርሽን አይደለም። ምን ማለት ነው? እዚህ ጋር አፕሊኬሽን ይኖራልና ባይብል አፕሊኬሽን ኖሮኝ እዚህ አፕሊኬሽን ውስጥ የዚህ አፕሊኬሽን ባለቤቶች ቨርሽን ይልካሉ። ኒው ታይፕ የዚህ ፊቸር ይጨምሩበታል። አንዳንድ ፊቸር ይጨመርበታል፣ ይላካል። ግን ስቲል ያው አፕሊኬሽን ነው። ምን ግን ይደረጋል? ቨርሽን ይደረጋል። ተመልከቱ። አዲስ ኪዳን ማለት የኦልድ ኪዳን ቨርሽን አይደለም። ባይ ኒው የተሰጠ ሌላ አፕሊኬሽን ሰማይ ሰው አፕሊኬሽን። አሁን አንዳንድ ሰዎች ይላሉ በብሉይ ኪዳን ላይ ጨምሬበት። አትጨምርበት፣ አታሻሽለው። ብሉይ ኪዳን ተሻሽሎ አይደለም አዲስ የመጣው። አዲስ ያለ ብሉይ ኪዳን ብቻውን የጸና ኪዳን ነው። ይህ በጣም ማወቅ መቻል አለብን። ይሄ በስራ ስለመጽደቅ፣ በህግ ስለመጽደቅ ይሄ በሙሉ ኢንቶፈንቶ ሚዲያ ላይ የሚነገረው ይሄ በሙሉ የተዛዘለ ኢንቶፈንቶ የሚመጣው ይህን ካልመረዳት የኦልድ ኒው ቨርሽን አይደለም። ባይ ኔቸር ኢትሰልፍ ኢት ኢዝ ኒው። ልክ አዲስ አፕሊኬሽን እንደምትጭን አዲስ አፕሊኬሽን እንጂ በአፕሊኬሽን ላይ የተጨመረ ቨርሽን አይደለም። ይህም በደንብ ማረጋገጥ አለብን። ሌላኛው አሮጌው ታድሶ አይደለም። አሁን ብዙ ጊዜ እኛ ሰዎች ነን ታድሰን እኮ ነው። እኔ ታድሼ አይደለም። ክርስትና ታድሳችሁ ነው አይደለም፣ አዲስ ተወልዳችሁ ነው። ተወልጃለሁ ብሏል። ታድሳችኋል። የመታደስ ቴዎሎጂ በዓለማችን ላይ ያለ የሃይማኖት ቴዎሎጂ ነው።
ከአዳም አያወጡም። የመጀመሪያው አዳም እዛው እንዳለ እሱ ላይ የተሻሻለ ማንነት ነው የሚያመጡት ነው። የመጀመሪያው አዳም የማይገባውን ሆኖ መሞት ሆኖ ኖሮበት ቀራንዮ መስቀል ላይ በሞት ተጠናቀቀ። አሁን የመጣው አዲስ ማን ነው? አዳም ነው። አገኛችሁ? ኋለኛው አዳም ፊተኛው አዳም ያለ ከፊተኛው አዳም ጋር የኋለኛው አዳም ግንኙነት የለውም። ኢየሱስ ክርስቶስና አዳም አይገናኙም። የሰማኝ ያለው አይገናኙም። ምንም አይገናኙም። ምንነታቸው አይገናኝም። ባህሪያቸው አይገናኝም። አሰራራቸው አይገናኝም። ምንም አይገናኝም። በህይወት ሁለተኛው አዳም የሚሰጠውና አንደኛው አዳም የሚሰጠው አይገናኝም። ስለዚህ የመጀመሪያውን አዳም በተመለከተ የተነገረው ነገር ተሻሽሎ ሁለተኛው አዳም አይሆንም። ኢየሱስ የአዳም የተሻሻለ ውጤት አይደለም። አዲስ በእግዚአብሔር ፍቃድ የተወለደ የአዲስ ኪዳን ወላጅ ነው። እየሰማችሁ ነው? አዎ ነው። ድንግል ትጸንሳለች፣ ወንድ ልጅም ታረጋለች አይደል? ይሄ ገና በተለምዶ ወይም ደግሞ ምንድነው ክሪስማስ ወይም ደግሞ የልደት በዓል የምንለው እዚያ ልደት ውስጥ ምንድነው የተከናወነው? አምላክ ሰው ሆነ። አምላክ ምን ሆነ? ሰው ሆነ አይደለም። ሰው አይሆንም። አምላክ ምን ሆነ? ሰው ሆነ። ስለ አምላክ ሰው መሆን እንጂ የሚናገረው መወለዱ ስለ ሰው መሆን አይደለም። ስለዚህ አዳም ሳይሆን አምላክ ሰው የሆነበት ባይ ኔቸር የኦልድ ወይም ደግሞ የቀደመው ኪዳን ላይ ያለ መታደስ አይደለም። ስለዚህ ታድሼ አይደለም። ማንም በክርስቶስ ቢሆን ምን ይሆናል? እስቲ የተማረ ሰው ማንም በክርስቶስ ቢሆን እስቲ ከኔ ጋር አዲስ ፍጥረት ነው በሏል። ድገሙና አዲስ ፍጥረት ነው በሏል። አዲስ ፍጥረት ነው። ማንም በክርስቶስ ቢሆን የተሻሻለ አዳም ነው አይደለም። አዲስ ፍጥረት ነው። አዲስ ኒው ስፒሺስ ይሏል። አምፕሊፋይድ ላይ ሲናገር ኒው ስፒሺስ ማለት ከዚህ በፊት ያልነበረ ዘር ማለት ነው። መጽሐፍ ቅዱሳችን እሱ በደንብ የሚናገረው ከእግዚአብሔር ዘር ተወለዳችሁ፣ ከማይጠፋ ዘር ተወለዳችሁ ማለት ነው። ከማን ነው የተወለዱት? ከእግዚአብሔር። ከምን ዘር? ከማይጠፋ ዘር። መቼ? ድሮ ተወልደ ነበር? አልተወለድኩም። መቼ ተወለድ? በክርስቶስ ተወለድኩ። ይሄ ውልደት ተቋል አላውቀው ነበረ ከዚህ በፊት አልነበር። ምንድነው? አዲስ ነው። እግዚአብሔር የተባረከ ይሁን። ስለዚህ አንድ የምናውቀው ነገር ምንድነው? አዲሱ ኮምፕሊትሊ ኒው ነው። ስለ አዲስ ኪዳን ስናወራ ምንም የማይገናኝ አዲስ ነው። ክብር ለእግዚአብሔር። መጽሐፍ ቅዱሳችንን ዕብራውያን 7 ላይ እንሄዳለን። ዕብራውያን ምዕራፍ 7 ላይ እጋብዛችኋለሁ። እነዚህን ኮንሰፕቶች ለማወቅ ቤታችሁ እንደ ሪፈረንስ እንድትጠቀሙበት መከራችሁ የዕብራውያን መጽሐፍ። የዕብራውያን ጸሐፊ ብሉይን በጣም ጠንቅቆ የሚያውቅ ሰው፣ ስለ መቅደሱ ስርዓት፣ ስለ አደራረቡ፣ ስለ መስዋዕቱ፣ ስለ ክህነት በደንብ ጠንቅቆ የሚያውቅ ሰው ነው የጻፈው። እኔ ሐዋርያው ጳውሎስ ነው ላለው አጥኚዎች አንዳንዶቹ ይሻሙበታል። አጵሎስ ነው የሚሉ አሉ። ዋቴቨር ሂሜቢ ግን ስታነቡት ብሉይን በጣም ጠንቅቆ የሚያውቅ ሰው ካልሆነ በስተቀር ይህንን ሊጽፈው አይችልም። ስለዚህ ልዩነቱን መረዳት የምትችሉት እዚሁ ክፍል ላይ ነው ማለት ነው። ስለዚህ እኔ ላንብብ። ዕብራውያን መጽሐፍ ምዕራፍ 7 ከ11 እስከ 22 ዘለግ ያለ ጽሑፍ ነው። እኔ አነበዋለሁ። ፍጹምነት የተገኘው ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከ ጼዴቅ ሹመት ሌላ ካህን መምጣት ለምን አስፈለገ? አሁን የሚናገረው እዚህ ክፍል ላይ በሙሉ የምታነቡት አዲስ ለመሆኑ ማረጋገጫው ምንድን ነው የሚለውን ነገር አዲስ የሆነባቸው ምክንያቶች ነው የሚነገረው። እዚህ ጋር ሲጀምር ፍጹምነት የተገኘው ሕጉ ለሕዝቡ የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ የመጀመሪያው ኪዳን በሌዊ ክህነት ከ12ቱ የያዕቆብ ልጆች ሌዊ ለክህነት የተመረጠ ነው። የነ አሮን ቤት ነው። ከነሱ በስተቀር ሌዊ የሚባል የለም። እነሱ ይህንን ነገር ለማስፈጸም በእግዚአብሔር ተሾመዋል። እግዚአብሔር ነው የሾማቸው። በእነሱ ግን በሚደረገው ነገር እነሱ ካህን የሆኑበት ክህነት ሕጉን ተመርኩዞ ነው።
በዚህ ምክንያት የተሰጠው በዚህ በተሰጠው ፍጹምነት ተገኝቶ ቢሆን ኖሮ የሰው ችግር ፍጹምነት ተገኝቶ ቢሆን ኖሮ እግዚአብሔር በሰው ልጅ ላይ የፈለገውን ነገር አግኝቶ ቢሆን ኖሮ ሰው እግዚአብሔር ያሰበለትን ይዞ ቢሆን ኖሮ በዚህኛው ኪዳን ይሄኛው ተገኝቶ ቢሆን ኖሮ ለምን እግዚአብሔር እንደ መልከ ጼዴቅ ሹመት ሌላ ካህን መምጣት ለምን አስፈለገ? ምን ማለት ነው? የሌዊ ዘር እንደዚህ ተዘጋጅቶ ካህን ሆኖ ባለበት ጊዜ ለምን እግዚአብሔር መለወጥ ፈለገና እንደ መልከ ጼዴቅ ሹመት ብሎ ኃጢአት የማያውቀው ተመልከቱ። አሮንና ቤቱ ኃጢአት ያውቃቸዋል። ኃጢአት ስለሚያውቃቸው መስዋዕቱንም ሲያቀርቡ ስለራሳቸውና ስለ ሕዝቡ ነው። ከዚህ ውድቀት ራሳቸውን ማልዳኑ ሕዝቡም ማልዳኑ ሪፕሬዘንት የሚያደርጉትን ሕዝብ ነው የሚመስለው። አሮን መልኩ ምንድነው? ሕዝቡን ይመስላል። ለዚህ ነው ጣዖት የሰራው አይደል? ጥጃ ሰርቶ አስመለከ አይደል? አሮን መልኩ የነሱ ነው። ስለዚህ ይሄ ሰው በሚያደርገው ክህነት የሰው ልጅ ፍጽምና ማምጣት አይችልም። ስለዚህ እግዚአብሔር ቀየረ ሐሳብ። ገና አብርሃም ባለበት ዘመን ሕጉ ሳይመጣ ስለተገኘ ስለ አንድ ሰው ይነግረናል። መልከ ጼዴቅ ስለሚባል የሳሌም ንጉሥ ያን ሰው ሲያስተዋውቀን መጽሐፍ ቅዱሳችን የትውልድ ሐረግ የለውም ይላል፣ ዘር የለውም ይላል። ግን በእግዚአብሔር ልጅ ተመስሎ ይኖራል ይልና ሪፕሬዘንት የሚያደርገው ክርስቶስ። ያ አስቀድሞ የተቀመጠው አብርሃም አስራት ሰጥቶታል ይላል ዘፍጥረት 14 ላይ ሰግዶለታል ይላል። የሳሌም ንጉሥ ነው ይላል። ሪፕሬዘንት የሚያደርገው የአንድ ወቅት ላይ ያለ ፐርሰን ነው። ያን ፐርሰን ግን ፊገራቲቭሊ የሚያስቀምጠው ምን አድርጎ ነው? ክርስቶስ አድርጎ ነው የሚያስቀምጠው። ስለዚህ ምን ይላል? ልክ በሱ አይነት የክህነት እንደማ እንደ መልከ ጼዴቅ የሚሆን ክህነት ያለው ያስፈልጋል። ለዚህ ነው እግዚአብሔር አዲሱን ሲያስበው አዲስ መጥቶለት ሳይሆን በአሮጌው ምንም እንደማይሆን ሰው ልጅ አውቋል። የእግዚአብሔር ፕላን ከሰው ውድቀት ይቀድማል። አጠገባቸው ያለው ሰው የእግዚአብሔር እቅድ በሉ፣ ከሰው ውድቀት ይቀድማል በሏቸው። አሜን። እግዚአብሔር የተባረከው። እግዚአብሔር የሰራው ነገር ተበላሽቶበት ወይኔ ተበላሸብኝ ብሎ ተጸጽቶ እግዚአብሔር አይጸጸትም። እግዚአብሔር ሰው አይደለም፣ አይጸጸትም፣ አይዋሽም። ስለዚህ ተበላሸብኝ ወይኔ 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 ብሎ እንደ አዲስ ተነስቶ ሌላ ቅርጽ ለመስራት አስቦ አይደለም። ፕላኑ ከመጀመሪያ ለምን ክህነቱ ሹመት የተጠቆመው ከመልከ ጼዴቅ ስለሆነ ከዛ ይላል ሌላ ካህን መምጣቱ ለምን አስፈለገ? ኦኬ ካህን ተቀይሯል ማለት ነው። ካህን ከተቀየረ ምን እንደሚቀየር እንቀጥል። የክህነት ለውጥ ካለ ሕጉ ሊለወጥ ግን ክህነቱ ሲለወጥ አብሮ ሕጉ ይለወጣል። ሕጉ ከተለወጠ ካህኑም ከተለወጠ ይሄ ኪዳን ከድሮ ጋር ግንኙነት ነው። አሁን የቀደመው ኪዳን ቤዝ የሚያደርገው ምን ላይ ነው? ትእዛዛቱ ላይ ነው። ትእዛዛቱ ላይ። የአሁኑ ኪዳን ቤዝ የሚያደርገው ክርስቶስ ላይ ነው። ስለዚህ ሕግ አለ። የትኛው ሕግ ላይ ነው የተቀመጠው? በድሮ ላይ አይደለም። በየትኛው ላይ? ይሄኛ የተሾመው ሌላ ሕግ ላይ ነው። ለዚህ ነው መጽሐፍ ቅዱሳችን ሮሜ 3 ላይ በሕግ በስራ ሕግ አይደለም በእምነት ሕግ ነው እንጂ ይላል። ሕጉ ራሱ ተለውጦ ምን ሆኗል? እምነት ሆኗል። ስለዚህ ካህኑ ሲለወጥ ኢየሱስ ለቀደመው ኪዳን ካህን መሆን አይችልም። ለምን? የእግዚአብሔርን ሕግ ይጣረሳል። ከሌዊ ነገድ አይደለም ኢየሱስ። ኢየሱስ ከምን ነገድ ነው? ኢየሱስ ከማን ነገድ ነው? ከይሁዳ ነገድ ነው። ከይሁዳ ነገድ ካህን እንዲሆን እግዚአብሔር አልተናገረም። ስለዚህ እንደ አሮን ቤት በሌዊ ነው የሚሄደው። አሁን ይሄኛው ግን ሕጉ ስለተለወጠ ካህኑም ስለተለወጠ ዘሩም ተለውጧል። ዝቅ ብሎ ሲናገር ይላል ይህ ሁሉ ነገር የተነገረው እርሱ ከሌላ ነገድ ነው፣ ከዚያ ነገድ በመሠዊያ ያገለገለ ማንም የለም። ከይሁዳ ነገድ የሆነ ቤተ መቅደስ ውስጥ ገብቶ ያጠነ ካህን የሆነ ታይቶም አይታወቅም። ሶ ፎር the first time ባይዘው ከይሁዳ ነገድ አንድ ሊቀ ካህን ነው የወጣው። ሌላ ሊቀ ካህን የለም። ለምን? እሱ ሞት ስለማይዘው ለዘላለም ካህን ነው።
የሰማችሁ ነው። ሌሎቹ ሞት ስለሚይዛቸው ያቋርጥ። የአሮን ቤት የሚሞተው እየተካ ይሄ አይተካም፣ ለዘላለም ነው። እስቲ አሜን። ለዘላለም ስለሆነ ሞት ስለማይዘው የተለወጠው ኪዳን ሲለወጥ ስርዓቱም ተለውጧል፣ ነገዱም ተለውጧል። ስለዚህ ከይሁዳ እየተቀጣጠለ ካህን የሚሆን ዘር የለም። አንድ ነው ያስፈልገው፣ እሱም ሊቀ ካህን ኢየሱስ ሆኗል። አሜን። ስለዚህ ሕጉ ተለወጠ፣ ካህኑ ተለወጠ፣ ዘር ተለወጠ። ተመልከቱ የተለወጠው። ከዛ ይቀጥላል። ጌታችን ከይሁዳ ነገር እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም። ሙሴ ካህን ይሾም ብሎ እግዚአብሔር ነግሮት ሲናገር ከይሁዳ ነገድ ክህነት ይጨመራል ብሎ አያውቅም። ስርዓቱ ላይ የለም። ይሄ በእግዚአብሔር ትእዛዝ አዲስ የመጣ እንደሆነ እንመለከታለን። እንደ መልከ ጸዲቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልድ የሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል። እንዲህ ተብሎ ተመስክሮለታል። እንደ መልከ ጸዲቅ ሹመት አንተ ለዘላለም ካህን ነህ። የቀደመው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል እግዚአብሔር የምንቀርብበትን የተሻለ ተስፋ አምጥቷል። ክብር ለእግዚአብሔር። የተሻለ ተስፋ፣ ሌላ ካህን፣ ሌላ ዘር፣ ሌላ ሕግ፣ ያልተለወጠ ነገር። ስለዚህ እነዚህ የተለወጡትን ስንመለከት ይሄ ኪዳን በዚህ በሊቀ ካህናችን በኢየሱስ ሲሆን ከድሮ ጋር የተሻሻለ የተጋባ የቀጠለ አብሮ የተሰፋበት አንድም ነገር አናገኝ። ከኔ ጋር የሆነ ሰው አለ? እስቲ አሜን ብሏል። ሃሌሉያ። የተቀየረውን ስንመለከት እንደዚህ ብሎ ነው። ሮሜ 3:27 ላይ የእግዚአብሔርን ቃል ላነብላችሁ ፈልጋለሁ። ሮሜ 3:27 ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። በየትኛው ሕግ? በሥራ ሕግ ነውን? አይደለም። ታዲያስ በእምነት ሕግ ነው እንጂ። ሕጉ ራሱ ተቀይሯል። ሕግ ምን ሆኗል? በሙሴ የተነገረው ሕግ ሳይሆን አሁን የመጽደቂያ ትክክል የመሆን ፐርፌክት የመሆን በዚህ በአዲሱ የመጣው አንድ ሕግ አለ። ያም ሕግ ምንድነው? የእምነት ሕግ። ሮሜ 8:2 ላይ ሲናገር የሕይወት መንፈስ ሕግ ይለዋል። ምክንያቱም ክህነቱ ቅድም እንደተነገረው ምን ላይ ነው ያረፈው? በማይጠፋ የሕይወት ኃይል መሰረት እንጂ ሕግ አይደለም። በማይጠፋ የሕይወት መሰረት ክህነቱ ለሕይወት ለመጥፋት አይደለም። ክህነቱ የማይሻር ነው፣ ለዘላለም ነው። በዚህ ክህነት መሰረት የሚመጣው የማይሻርና የማይለወጥ ምንድነው? ፐርፌክሽን ነው። ክብር ለእግዚአብሔር። እሺ ይህንን ስንመለከት ሌላው እዚሁ ጋር የሚነግረን ነገር ቁጥር 20 ዕብራውያን 7:20 ላይ መጣው። ይህ ያለ መሐላ አልሆነም ይላል። ሌሎች ካህናት የሆኑት ያለ መሐላ ነው፣ እርሱ ግን ካህን የሆነው በመሐላ ነው። ምክንያቱም እግዚአብሔር እንዲህ ብሎ ተናግሯል። ጌታ ማለ። በማል ይገባችኋል? አውስ አረገ፣ ማለ። ምን አለ? ሐሳቡንም አይለውጥም። አንተ ለዘላለም ካህን ነህ አለው። ከዚህ በኋላ የተነሳ ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። አሁን ይህንን ስትመለከተው በሰው ፐርፎርማንስ ላይ የተመሰረተ አይደለም። መሐላ ማለት እግዚአብሔር አሁን አዲስ ኪዳንን ያጸናው ማን ነው? ባለፈው ነግሬያቸዋለሁ። መስዋዕቱ ራሱ ኢየሱስ ማለት ነው። ደሙን ያፈሰው ራሱ ሊቀ ካህን የሆነውስ በቀደመው ኪዳን ደም የሚያፈሰው በግ ነው። መስዋዕቱን ይዞ የሚቀርበው ማን ነው? ካህኑ ነው። እዚህኛው ግን በጉ ራሱ ነው። አቅራቢው ማን ነው? ሁለተኛ ኪዳኑ የተፈጸመው በማን መካከል ነው ስንል በአብና በወልድ መካከል። እግዚአብሔር ምን አለ? ማለ። ምን ብሎ? ለዘላለም አንተ ምንድን አለ?
ካህን ባንተ የሚመጡትን በሙሉ እቀበላለሁ ብሎ እግዚአብሔር ምን ያደርጋል ማለት እዛ ውስጥ እንዲህ ቢያደርጉ እቀበላቸዋለሁ፣ እንዲህ ቢሰሩ እንዲያደርግ የሚል ነው ማለት በዚህ እቀበለዋለሁ። የበፊቱ መሀል ላይ ነው መማል አይችሉማ። ለምን? አሁን ደካማ ነው፣ መማል አይችልም። በእኔ በኩል የሚመጡትን በሙሉ ፐርፌክት አደርጋለሁ ሊል አሮን አይችልም። እግዚአብሔር ስለ ፐርፌክሽን በእነ አሮን ኪዳን ውስጥ የተናገረው አንድም ነገር የለም። ስለዚህ መሐላ ካለ አንድ ሰው ማለ እንበል የሆነ ነገር አደርጋለሁ ብሎ ማለ ካለ አይደለም እግዚአብሔር ሰው ቢመልምል ነው የሚባለው። በየትኛውም ሁኔታ ውስጥ ያደርገዋል አይደል? አሁን ይሄ የምናወራው ኪዳን የእግዚአብሔር መሐላ ውጤት ነው። በሰው ፐርፎርማንስ የሚበላሽ የሚስተካከል የሚወጣ የሚወርደ የሚዋሽቅ አይደለም። አልዋሽም እግዚአብሔር። ለምን? እግዚአብሔር ባይነቸር አይዋሽም። ውሸታም ዲያብሎስ ስለማይዋሽ ይሄንን ካህን ነህ ሲለው ለዘላለም ካህን አለ። ይሄንን ክህነት ስትመለከቱ ኖርማል እንዳታዩት። አንተ ልጄ ነህ ያለው ላይ ነው የሚያርፈው። አንተ ምን ነህ? ልጄ ነህ ያለው ላይ ነው የሚያርፈው። ወደ ዕብራውያን 2 ላይ ሄጄ ለአንብብ ይችላል። እንዲህ ይላል ከቁጥር 4 ጀምሮ 1:4 ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ነው። እግዚአብሔርም አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ወይስ ደግሞ እኔ አባት እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው ይላል። ክብር ለእግዚአብሔር። ከዛ በኋላ ዝቅ ይልና እነዛን ሁሉ ነገሮች ይናገራል። ከዛ ምዕራፍ 5 ላይ በምንመጣበት ጊዜ እንዲህ ይላል 5:4 አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም የለም። ምክንያቱም ኢየሱስ ተደርጎ ነው እንጂ በራሱ ይሄንን ነገር አልሆነው። ምክንያቱም አሮንም ተሾሞ ስለሆነ ዕብራውያን 5:2-4 ነው ማለት ነው። እንዲሁም ክርስቶስ ሊቀ ካህን የመሆንን ክብር ለራሱ አልወሰደም ይላል። ነገር ግን ይልና ሊቀ ካህንነት ምንድን ነው? አንተ ልጄ ነህ እኔ ዛሬ አባት ሆንኩ አለ። ሊቀ ካህን መሆን ማለት አንተ ልጄ ነህ ማለት ነው። አንተ ልጄ ስለሆንክ ምያለው ያንተ ልጅነት ስለማይሻር ያንተ ልጅነት። ምክንያቱም ይሄንን ልጅነት ስንመለከተው ይሄ ልጅነት መጽሐፍ ቅዱሳችንን ሄደን ስንመለከተው ኢየሱስ ክርስቶስ በሞት በመነሳቱ ዲክላር የተደረገ ነው። ተመልከቱ። አዲስ ኪዳን ኢየሱስ ሲወለድ አልመጣም። ከማርያም ሲወለድ አዲስ ኪዳን አልነበረም፣ ሊኖርም አይችልም። ደም ሳይፈስ ኪዳን አይፈጽም። ከማርያም ማህፀን ሲወጣ ቴዎስ ላይክ እንደማንኛውም ጂውሽ ነው። ያስተምራል፣ የሚመጣውን ነገር ያስተዋውቃል፣ ይነግራቸዋል። አዲስ ኪዳኑ ለመፈጸም እሱ ምን መሆን አለበት? መሞት አለበት። ስለዚህ አንተ ልጄ ነህ ያለው ከማርያም ሲወጣ አይደለም። ለምን? ከማርያም ሲወጣ ክህነት የለም። ክህነት ያለው መቼ ነው? ከሞት በኋላ የገባው ሰው ከሞት እስኪወጣ ድረስ አዲስ ኪዳን ፎርሙሌት አልተደረገም። ለዚህ ነው ኢየሱስ በኖረበት ዘመን እንኳን ሲኖር የኖረው በምድር በብሉይ ኪዳን ስርዓት ውስጥ። ሰዎቹ እንኳን ሲፈወስ ምን ይላቸው ነበር? ሂዱና ለካህን ራሳችሁ ምን አሉ አሳዩ ይላቸው። ኪዳኑ የሚመሰረተው በደም ስለሆነ ደሙ ላይ አንተ ካህን ነህ፣ አንተ ልጄ ነህ ሲለው መቼ ነው ይሄ የሆነው? ለዚህ ነው ይሄ ተርኒንግ ፖይንት የሆነው የኢየሱስ ክርስቶስ የትውልድ ለውጥ ለማምጣት ስራው የተፈጸመው ከድንግል ማርያም ሲወጣ አይደለም፣ ከከርሰ መሬት ሲወጣ ነው። ያ ከርሰ መሬት ሞት ሊይዘው አልቻለም። በኃጢአት ምክንያት ሞት ሊይዘው አልቻለም። የሰውን ሁሉ ኃጢአት ተሸክሞ ሞተ። በመንፈስ አማካኝነት ምን አደረገው? አዝነሰ። እንዲህ ይላል በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ። ወንጌል ምንድን ነው ይላል ሮሜ 1 ላይ ወንጌል ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ናዝሬቱ ጌታ ኢየሱስ። በኃይል የእግዚአብሔር ልጅ ሆኖ የተገለጠው መቼ ነው? ከሞት ሲነሳ። ስለዚህ የኢየሱስ መምጣት መወለድ የምንለው
የማርያም መወለድ መምጣት ኢናጉሬሽን ሊሆን ይችላል። ሶሪ ሊሆን ይችላል። ከዛ ውጭ ግን አንተ ልጄ ነህ ዛሬ ወለድኩ ሲል ይህን ቋንቋ ማን ላይ ታገኙታላችሁ? መዝሙረ ዳዊት 8 ላይ ታገኙታላችሁ። እንዲያውም የቋንቋው እንትንም እዛ ላይ ሲናገር አንድ እስራኤላዊ ልጁ ተወልዶ ይኖርና 18-30 እድሜው ላይ ሲደርስ የመውረሻው እድሜ ልክ ሲመጣ ቤተዘመዱን ሁሉ ይሰበስብና ድግስ ያዘጋጃል። ካዘጋጀ በኋላ ምን ያደርጋል? ልጁን ያመጣና ጥሩ ልብስ አልብሰው ምን ይለዋል? አንተ ልጄ ነህ ይለዋል። እስራኤል ባህል አንተ ምን ነህ ይለዋል? ልጄ ነህ ይለዋል። ሰው ሁሉ ያን ልጅ ወራሽ እንደሆነ ያውቃል። ልጁ ግን ዛሬ አይደለም የተወለደው። ተወልዶ ስንት ዓመት ኖሯል? 18 ዓመት ኖሯል። ስለዚህ አንተ ልጄ ነህ ማለት ማውረስ የሚችልበትን አቅም ላይ ኢየሱስ ካልወረሰ እኛን ማውረስ አይችልም። የሰማችሁ? ህይወት ካልያዘ ህይወት ሊሰጠን አይችልም። ህይወት በእርሱ ነበረች፣ ህይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማ ምን ያደርገው? አያሸንፈው። ያ ብርሃን የሚበራበት ህይወት እሱ ጋር ያለ። መቼ ነው ያንን ህይወት አክቲቬት የሚያደርገው? በሞቱ አሮጌውን ማንነት ሲያስወግድ ብቻ ነው። የሰማኝ ሰው አለ? ስለዚህ አንተ ልጄ ነህ የሚለውን ቃል ይሄንን ነው ላነብ ስለዚህ ጉዳይ ስለምፈልግ ወደ ሐዋርያት ሥራ ምዕራፍ 13 ልምጣ እና ደግሞ ትንሽ እዚህ ጋር ያለውን እናገር። ምክንያቱም እያብራራ ነው መሄድ መቻል ስላለብን። ዕብራውያን 13 ላይ ሐዋርያው ጳውሎስ ሲያስረዳ በመገለጥ እንደዚህ ብሎ ይናገራል። 13:32 ጀምሮ ይላል፣ እኛ እግዚአብሔር ለአባቶች ቃል የገባውን የምስራች ቃል ለእናንተ እንሰብካለን። ለማን የተገባውን? ለአባቶች። ምን ተገብቷል? የምስራች። ያንን ማን ይሰብከዋል? ጳውሎስ አሁን ይሰብከዋል። ይሄ ምስራች ማነው? ወንጌል። ወንጌል ማነው? ኢየሱስ ነው። ስለዚህ የጌታ የኢየሱስ ክርስቶስ የተስፋ መሰጠት ለአባቶችም በትንቢት ውስጥ ተነግሯቸው ተሰጥቷቸዋል። እንዲህ ይላል፣ ይህን ቃል እንሰብካለን ካለ በኋላ ቁጥር 33 ኢየሱስንም ከሙታን በማስነሳቱ ይላል ለእነርሱ የገባውን ቃል ለእኛና ለልጆቻችን ፈጽሟል። ጌታ የገባውን ተስፋ ቃል መቼ የፈጸመው? ጌታ ኢየሱስ ክርስቶስን ከሞት ሲያስነሳ። ጌታ ኢየሱስ ከሞት እስካልተነሳ ድረስ ይሄ ምን አላለም? አልተፈጸመም። ከዛ እንዲህ ይላል፣ ይኸውም ይላል ከሞት ማስነሳቱን በተመለከተ ከሞት በማስነሳቱ ፈጽሞታል። ለአባቶች የገባውን ተስፋ የሰጠው ከማርያም ሲወለዳል። ከማርያም ሲወጣ ለማንም ተስፋ አልሞላም። የመዳን ሙላት የለውም። የኃጢአት ስርየት ሙላት የለውም። ኔቨር ኢስ ጆይኒንግ ነው ወደዚህ የመምጫው ነገር ብቻ። ስለዚህ እዚህ ጋር ሲናገር ቀጥታ የሚናገረው ነገር ምንድን ነው? ለእኛና ለልጆቻችን የገባውን ተስፋ ፈጸመ። መቼ ፈጸመ? እሱም ከሞት በማስነሳቱ። እንዴት ብሎ ሲባል እንዲህ ብሎ ይለናል፣ አንተ ልጄ ነህ እኔ ዛሬ ወለድኩ። ደግሞ እርሱ እንዳልበሰበሰና እግዚአብሔር ከሙታን እንዳስነሳው ለማረጋገጥ እንዲህ ብሏል፣ የተቀደሰውንና የታመነውን የዳዊትን በረከት ሰጣችኋለሁ። ስለዚህ በሌላም ስፍራ ቅዱስን መበስበስ እንዲህ አትፈቅድለትም። ይሄ ስለመነሳቱ ዳዊት በራሱ ዘመን እግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል። ከአባቶቹም ጋር ተቀብሮ ስጋው በስብሷል። እግዚአብሔር ከሙታን ያስነሳው እርሱ ግን መበስበስን አላየም። ስለዚህ መበስበስ እንዳያይ ሆኖ ሲነሳ ያን ጊዜ ምን ሆኗል? አንተ ልጄ ነህ የሚለው ተፈጽሟል። አንተ ልጄ ነህ ማለት ሊቀ ካህን ነህ። ስለዚህ ሊቀ ካህን ከሌለ ማንም እግዚአብሔር ጋር መቅረብ ስለማይችል ሊቀ ካህን እስኪመጣ ድረስ ሰው ሁሉ በኃጢአት ውስጥ ተዘግቶ ስለሚቆይ ኢየሱስ በመወለዱ ከማርያም ሳይሆን ሊቀ ካህንነትን ያገኘው ከሞት በመነሳት። ያ እስኪመጣ ድረስ ስለ አዲስ ኪዳን ማውራት አይቻልም። አዲስ ኪዳን በራሱ ከደም ጋር ስለሚገናኝ ሞት ከሌለበት ኑዛዜ ሊጸና አይችልም። ኑዛዜው የተስፋ ቃል ነው። የተስፋ ቃሉ የሚጸናው ግን በሞት። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ እዚህ ጋር እንደምንመለከተው ይሄ የማይሞት ከሰው ዘር ያልሆነ ከይሁዳ የመጣ
ለሰው ልጆች ሁሉ ለአንዴና ለመጨረሻ ጊዜ ቤዛ የሚሆን ጌታ ኢየሱስ ክርስቶስ ሊቀ ካህን ሆኖ ሲመጣ የመጣበት ኪዳን አዲስ እንለዋለን። ይሄ ማለት የቀደመው ተሻሽሎ አይደለም፣ ኒው ቨርሽን አይደለም። ይሄ ማለት አዲስ። ስለዚህ ኢየሱስ ሊቀ ካህን ሆኖ ካዳነ አንተ ከቀደመው ኪዳን አይደለም፣ ከአዲስ ኪዳን አይገናኝም። ኦኬ እንቀጥል። ከኔ ጋር ናቸው? ሰዓት ገና አለኝ ብዙ ሺ። ለምንድን ነው ይሄ ያስፈለገው? አዲስ ኪዳን ለምን አስፈለገ ወደሚለው ጥያቄ እንምጣ። ቅድም ምንነቱና ልዩነቱን አየን። አሁን ደግሞ አንድ ነገር እናያለን። ለምን አስፈለገ? ምን ማለት ነው? ኢየሱስ ክርስቶስ ለምን መጣ? መምጣት ብቻ አይደለም፣ መሞት ለምን አስፈለገው? ሳይሞት ማድረግ ሲችል ስቃዩ፣ ሞቱ፣ ደሙ ለምን አስፈለገ? ይህንን በምንመለከትበት ጊዜ ቀጥታ የምንሄደው ዕብራውያን 8 ላይ ነው። ወደ ዕብራውያን 8 እንድንገልጥ ጠይቃቸዋል። ዕብራውያን 8 ከቁጥር 7 ጀምሮ አነባለሁ። መጽሐፍ ቅዱሳችሁ ብታወጡ ጥሩ ነው። አውጡና ከኔ ጋር እናንብብ። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገ ነበር። ኦኬ፣ የመጀመሪያው ኪዳን ምን አለበት? ጉድለት አለበት። ጉድለት ስላለበት እግዚአብሔር አምላክ በራሱ አጀንዳ ሙላቱን ለማምጣት አዲስ መመስረት አስፈልጎታል። ስለዚህ ጉድለት ባለበት ኪዳን ውስጥ ዛሬ ሕግን በመፈጸም ጽድቃለሁ፣ ሕግን በመፈጸም እወጣለሁ የሚለው ሰው ሃይማኖተኛ ነው የሚለው ሰው ስለከሰረ ስለማይጠቅም ነገር እየተናገረ ነው ማለት ነው። ማብቃት ስለማይችል ስለማይረዳ ነገር ነው የሚያወራው። ለዚህ ነው የገላትያ መጽሐፍን ማጥናት ጀምረናል። ሐሙስ የገላትያ መጽሐፍ ላይ ስንመለከት ወደማይጠቅመው ነገር እንዴት ተመለሳችሁ? ከፊት ለፊታችሁ ክርስቶስ እንደተሳለ አልነበረም? ማን ነው አዚም ያደረገባችሁ? ማን ነው እንደዚህ ያፈዘዛችሁ? ተመልክተው ሃይማኖት ቤት ብቻ እኛም ቤት እየገባል። እኛም ቤት አሁን እየተቀላቀለ ነው። እየተቀላቀለ ነው። ሶኮልድ የሃይማኖት መሪ ነን የሚሉ ሰዎች ሰው መግዛት ስለሚፈልጉ ሰው ለመግዛት የሚመቸው ደግሞ የድሮ ኪዳን አለ። እናገርበዋል። ነቅልሃል። ጠዋት እየተማረ ነበር። ማንንም መንቀል አትችሉ። የሰማችሁ? ማንንም መንቀል አትችሉ። እግዚአብሔር የለፋበትን ሞት የሞተለትን ሰው እንደ ቀላል እየነቀልክና እየተከልክ ልትኖር አትችልም። ዋሪ ማነህ አንተ? የሆነውን ኪዳን ስለማታውቅ ዝም ብለህ ጉንጭን ታነፋለህ። የማያውቁ ደግሞ ሰዎች እየተከተሉ የአንተን አመለካከት ሊያደልቡልህ ይችላሉ። ኔቨር ውሃ ይቋጠሩ። ረግማለሁ። ስትረግም ዋልደር ጠባይ ነው። የሰማችሁ? እኔ አሁን ስለዛኛው ቤት እርግማን አለ ብለው እዚህ ቤት ስላለ እርግማን በጸሎት ስም የሚራገሙ ሰዎች አይሆንም። ስለዚህ እዚህ ጋር እንደሚናገረው ቀጥዬ ላንብብ። ነገር ግን ይላል እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል። አሁን ኪዳኑ ምንድነው ያመጣው? በሕዝቡ ላይ ሙላት አላመጣም። ምን ጉድለት? አሁን ሕዝቡ ላይ ጉድለት መጣ። እግዚአብሔር አየና ሕዝቡን ጎደለ። ምክንያቱም ሕግ ይከስሃል እንጂ አያጸድቅህም። ሕግ ያሸማቅቅሃል እንጂ ቀና እንድትል አያደርግህም። ሕግ ባልቻልክበት በሙሉ ነገር ላይ ጽፎ ደብዳቤ ይሆናል ያቀርብላል። ኢየሱስ ግን የትእዛዙንም ከሕጉ ጋር ምን አደረገ? ጠርንቆ ከመንገድ ምን ያደረገው ይላል? አስወገደው። ትእዛዙ ወጥቶ መተላለፍን በትእዛዙ መሰረት ተጽፎ ፋይል ሆኖ የተቀመጠውን ኢየሱስ ክርስቶስ በቀራንዮ መስቀል ምን አደረገ? ጠረነቀና አስወገደው።
አይጠቅምም። ስለዚህ አንድ ነገር መጥቷል። ለምን አዲስ አስፈለገ? ህዝቡ ላይ ጉድለት መጣ። ጎደለ። ከዛ እንደዚህ ይላል፣ ከእስራኤል ጋር ቤት ጋር የምገባው ከይሁዳ ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል። ይሄ የትንቢት ቃል ነው። ይህም እነርሱ ከግብፅ ምድር ለማውጣት እጃቸውን በያዝኩ ጊዜ ብዙ ይናገራል። ከዛ የሚናገረው ነገር ምንድነው? በደላቸውን ይቅር እላለሁ፣ ኃጢአታቸውንም ከእንግዲህ አላስብም። ኃጢአት ደግሞ አይታሰብም የሚለው ነገር በቀደመው ኪዳን አይሰራም። ሁሌ ዓመት ይታሰባል፣ በየቀኑ ይታሰባል። ለዚያም ዋኖስህን ይዘህ በግህን ይዘህ ኮርማህን ይዘህ ትቀርባለህ። ደም ይፈሳል። ለአንድ ዓመት ስርየት ታገኛለህ፣ ትሄዳለህ። ህሊና ሁል ጊዜ እንደተከሰሰ ነው። ለአምልኮ ስትመጣ ሁል ጊዜ በውስጥህ የኃጢአተኝነት ስሜት እየተሰማህ ነው የምትመጣው። እግዚአብሔር ላንተ ሩቅ ነው፣ ልትደርስበት አትችልም። በነብዩ ነው የምትደርሰው። በዚያ ስፍራ በተሾመው ሰው ነው የምትደርሰው፣ አትደርስም። ስለዚህ እዚህ ጋር ግን ሲናገር ከእስራኤል ቤት ጋር የምገባው አዲስ ኪዳን አለኝ አለ። ኃጢአታቸውን ደግሜ አላስብም። ኔቨር አላስብም። ለምን? ሊቀ ካህኑ ሁለቴ ሶስቴ አይደለም የሚያቀርበው፣ ለአንዴና ለመጨረሻ ጊዜ ነው የሚያቀርበው። አሮንና ዘመዶቹ በየዓመት ሲያቀርቡ፣ በየቀን ሲያቀርቡ፣ መቅደስ እየመጣ ለሚያለቅሰው በሙሉ ደም በደም እኮ ነው ቤተ መቅደስ። ምክንያቱም የሰው በደል የሰው ኃጢአት ብዙ ስለሆነ በየቀኑ ደጁ እንደተጨማለቀ ነው። የሚከረፋው ይመስለኛል። አዎ ይሸታል። ደም የሚፈስበት ቦታ ታጣጫው። ለበዓል ሰፈራችሁ አይሸትም? ይሄ አደባባይ መቅደስ ቅድስተ ቅዱሳን የሚላለው እዛ ውስጥ ማንም አይገባም አለ። ሰፋፊ ናቸው እና አደባባይ ነው የሚሆነው። ሁሌ ደም አለ፣ ሁሌ ለቅሶ አለ፣ ሁሌ አልቻልኩም የሚል ሰው አለ፣ ሁሌ ለቅሶ አለ። እግዚአብሔር ይሄን ለቅሶ አልፈለገውም። አሜን። ይሄን ለቅሶ አልፈለገውም። በየቀኑ እየመጣ የሚነፋረቅ ሰው እግዚአብሔር አልፈለገም። ለአንዴና ለመጨረሻ ጊዜ እንዴት አይነት አምላክ ነው! እስቲ አሜን። ደስ አይላችሁ? አንዳንድ ጊዜ ገላግለኝ እኮ ነው ያለችው ያቺ ውሃ ዳር የነበረችው ሴት። ከዚህ ውሃ የሚጠጣ ሰው ደግሞ ምን ያደርጋል? ሁሌ ውሃ ጉድጓድ እየመጣ መቅዳት አይቀርም። እኔ የምሰጠው እንግዲህ ይጠጣል ለዘላለም ነው አይልም። ይህንን ውሃማ ስጠኛለች። የሚፈለግ ውሃ ነው የሚፈለገው። ይህንን ውሃ እንዳታልፈኝ ስጠኝ። ኢየሱስ ጌታ። ምን አይነት ውሃ ነው የጠጣችሁት? አንዴ ጠጥተን የረካንበት። እስቲ አሜን። እስቲ በጌታ የረክቻለሁ ብሎ አንዴ። አረ ድገሙና በጌታ የረክቻለሁ ብሎ አንዴ። አዎ ለዚህ ነው አሁን ክርስትና በጣም ድብርት አዚም በብዙ ስብከት ያው ደግሞ እቺ በርበሬና ሽሮ የምትነካ ስብከት ግዴታ መምጣት አለ። ለማምለክ ለመነቃቃት ይችላል። እነዚህ በቃ ምድረው ሰው ያኔ ነው አሰበኝ ይላል። ለአንዴና ለመጨረሻ ጊዜ ጥም አልባ ሕይወት እንደተሰጠው ግን አያስብም። ጥም አልባ ሕይወት ይዘህ በየቀኑ ደጅ ማትጠናበት። እግዚአብሔር ደጅ አይጠናም፣ ደጅ አይጠናም። ተከፍት ይሆን ወይ? አለህ ወይ? ትሰማለህ ወይ? የት ሄድክ? አለህ ወይ? አቤት 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 አቤት! ይሄ እኮ ስላልገባን ከብሉይ እየቀዳን እያመጣን ዳዊት አለ ምን አለ? አላነበብክም? በ40ኛው መዝሙር ላይ ቆይቼ እሱ ቆይቼ የትኛው ላይ እንደተባለ እንኳን አናውቅም። እና ዘንበል የሚል አምላክ ነው። ዘንበል የሚል አይደለም። እዚህ ቢኖር
ይኖራል ብሏል። ኧረ ድገሙና በእኔ ይኖራል ብሏል። ዘንበል እኮ ማለት በጣም ሲታንኳኳ ኢየሱስ ሉቃስ 18 ላይ ሲያወዳደር ስለዛ በጣም ክፉ ዳኛ አይደል? ሌት ተቀን ፍረድልኝ እያለች ደጁን ታንኳኳ ነበረ። አያሌ ቀን አልሰማትም ይላል። አንድ ቀን ግን ዘንበል አለላት። ምን አለ? ሰማት። ስለ ነዝናዛዋ ላይ ጆሮዬን ያሰለችኝ አለና ፈረደላት። ይሄ አመፀኛ ዳኛ ያለውን ስሙ አለ ኢየሱስ። እና ልንገራችሁ አለ ሌት ተቀን ፊቱ ላሉት አይፈርድላቸውም ማለት ነው። ፈጥኖ ምን ያደርጋል? ፈጥኖ ይፈርድላቸዋል ማለት ቆይቻ አንኳኳለሁ ማለት ጋር ይቃረናል። እስቲ እግዚአብሔር የኔ ነው ብሎ አንዴ ድገሙና እግዚአብሔር የኔ ነው ብሎ አንዴ። ዋው ሃሌሉያ! ስለማልችል ስለማንችል በሚችለው በሊቀ ካህናችን አማካኝነት ይህንን ህይወት በመስጠት ክብር ለእግዚአብሔር ይሁን። ሙላት የሆነ እሱ ነው። አሜን። ስለዚህ ለምን አስፈለገ? በህዝቡ ላይ ጉድለት ተገኘ። ጉድለት በጉድለት የመጀመሪያው ኪዳን እንዴት እንዳረፈ ለማየት ዘጸአት 24 ከ4 እስከ 8 ላንብብ። ዘጸአት 24 ላይ እንሂድና ትንሽ በማን ላይ እንደተመሰረተ እንድናውቀው ዘጸአት 24 ላይ ከ4 እስከ 8 እንደዚህ የሚል ቃል አለ። ዘጸአት 24 ከዚያም ሙሴ እግዚአብሔር ያለውን ሁሉ ጻፈ ይላል። ምን አረገ? ጻፈ። በማግስቱም ማልዶ ተነስቶ በተራራው ግርጌ መሠዊያ ሰራ። 12ቱንም የእስራኤል ነገድ የሚወክሉ 12 የድንጋይ አምዶች አቆመ፣ ምስክር እያደረገ። ከዚያም ወጣት ወንድ እስራኤላውያንን ላከ። እነርሱም የሚቃጠል መስዋዕት አቀረቡ። ወይፈኖች የህብረት መስዋዕት አድርገው ለእግዚአብሔር ሰው። ሙሴ የደሙን እኩሌታ ወስዶ በጉድጓድ ሳህኖች አኖረው፣ የቀረውንም እኩሌታ በመሠዊያው ላይ ረጨው። ከዚያም የኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። ስሙ ነው ያላቸው። ይሄ ደም ፈሰስ አይደለም። አሁን ግዴታሽን እያንዳንድሽ ነግርሻለሁ። እያንዳንድሽ ደም ስለፈሰሰ ብቻ ሳይሆን ደሙ የፈሰሰበት ዓላማ ስለዚህ ሕግ ስለሆነ አሁን እያንዳንድሽ ትሰሚያለሻል። ከዛ የኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። ስንት እንዳነበበ ታውቃለህ? 613 ሕግ ነው ያነበበው። ተረት ይህን ብታረግ፣ ይህን ብታረግ፣ ይህን ብታረግ፣ ይህን ብታረግ። ከዛ እነርሱም ይላል ተመልከታ፣ በሰው ፐርፎርማንስ ላይ እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ ይላል። ግን አልቻሉት። ስለዚህ የመጀመሪያው ኪዳን ላይ ሕግ ይነበብና የተነበበውን ሕግ ከሰማ በኋላ ዝጋት ከሰማ በኋላ የቆመው ሕዝብ በአጠቃላይ ምስክር ተደርጓል። 12 ድንጋይ ተቀምጧል በየነገዱ ምስክር መስዋዕት ተደርጓል። ይኸው ይህንን ስትጥሺ ይህንን ስታልፍ የሚገጥም ይሄ ነው። ዘዳግም ሄዱና 28 ነው። የእከክ መዓት ነው የሚናገር። ሕጉ እከካም ነው የሚያደርገው። ያለ ትፈጽመው አትችል። ባዶ ነው የሚያደርገው። ተሸማቃቂ ነው የሚያደርገው። ከጻፈ በኋላ አትሞ ምን ብሎ እነሱም ምላሽ መስጠት አለባቸው። አሜን፣ እንታዘዛለን፣ እናደርጋለን። ፐርፎርማንሱ እሱ። አሁን ወደዚህኛው ግን ስንመጣ ተጽፎ የተነገረን አሜን ያልነው ሕግ የለንም። ወንጌል ሲመጣ እንዲያውም ከኛ የሚጠበቅ ነገር ቢኖር ኖሮ ለመቀበል ያዳግተን ነበር። ግን የምስራች ነው የተባለ። እስቲ ከኔ ጋር የምስራች በሏል። የምስራች። ከዛስ ጌታ ኢየሱስ ክርስቶስ ስላንተ ኃጢአት ሊቀ ካህን ሆኖ በአብ ዘንድ ምን ታይቶልሃል? ለአንዴና ለመጨረሻ ጊዜ በቀረበው ምን ብለሃል? ተቀድሰሃል። ተቀበል። የሕግ ስራ ሳይሆን የእምነት ሕግ። አመንክ
ስለዚህ በእምነታችን አማካኝነት ተቀባይነትን አገኘን። እግዚአብሔር የተባረከ ይሁን። ሮሜ 8:2 ላይ እነዚህን ጥቅሶች አንድ ዝም ብዬ ላንብብላችሁና ከዛ የቻልኩትን ያክል ተናግሬ ነው መጨረሰው። የምትጽፉ ሰዎች ሮሜ 8:3ን ጻፉ። ሮሜ 8:3ን ጻፉ። ዕብራውያን 7:11ን ጻፉ። ዕብራውያን 8:13ን ጻፉ። ዕብራውያን 9:14ን ጻፉ። ቤታችሁ እነዚህን ቃሎች ስታዩቸው ሙሉ ቻፕተሩንም በዛው እንድታዩ እነግራችኋለሁ። ሮሜ 8 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሕግ ከሥጋ ባህሪ የተነሳ ደግሞ ሊፈጽም ያልቻለውን ይላል እግዚአብሔር የገዛ ልጁ በኃጢአተኛ ሰው አምሳል የኃጢአት መስዋዕት እንዲሆን በመላክ ፈጸመ። ማን የፈጸመው? ማን የፈጸመው? አሁን ከሥጋ ባህሪ የተነሳ ሰው መፈጸም ስላልቻለ የራስ ጉዳይ አላለም። ግን ምን አደረገ? ባልተፈጸመው ፈንታ እሱ የኃጢአተኛን ሥጋ ለብሶ ሊቀ ካህን ሆኖ ስለኛ ኃጢአት በመሆን ምን አደረገው? ፈጸመው። ምን ማለት ነው? መተላለፉ እነዛ የተዘረዘሩት እንትኖች በሙሉ መተላለፋቸው ያመጡት የመጨረሻ ውጤት ሞት ስለነበረ ያንን ሞት በመሞት ሕጉ ከዚህ በኋላ እንዳይሰራ አደረገው። ኢየሱስ ክርስቶስ ሲሞት ሕግ ነው አብሮ የሞተው። ሕግ ነው አብሮ የሞተው። ሕግ ላይፍ ማግኘት አልቻለም። ለምን? ሕግ የሚወጣው ለምንድን ነው? አንተን ለማስፈረድ አይደል? የመጨረሻ አንድ ሕግ ተፈጻሚ ሲሆን ብሎ የሚሆን ለምሳሌ እኔ አሁን የኢትዮጵያ ሕግ የሚሰራብኝ በሕይወት ስላለሁ አይደል? በሞት ይሰራል። ሰረክ ተብዬ ታሰራለሁ። ሞቴ ከሕጉ ጋር ወንድሞቼ ሆይ ሕግን ለሚያውቁ ሰዎች እናገራለሁ። ሕግ በአንድ ሰው ላይ ስልጣን የሚኖረው ሰውዬ የፈለገችው ማግባት ትችላለች። ነገር ግን ባሏ በሕይወት እያለ ሌላ ሰው ብታገባ አመንዝራ ትባላለች። ስለዚህ የሚያስወቅሳት በሕይወት መኖሯ ነው። በሕይወት መኖሩ ነው። እሷን ነፃ የሚያደርጋት እሱ መሞቱ። ከዛ እንደዚህ ይላል፣ ባሏ ቢሞት ግን ሌላ ሰው ብታገባ እንኳን ከዚያ ሕግ ነፃ ትሆናለች፣ አመንዝራ አትባል። ተመልከቱ፣ ይህም ማብራሪያ የሚሰጠው ሐዋርያው ጳውሎስ እንዲገባ ነው ስለ ሕግ። ዋናው የሚናገረው ስለ ባልና ሚስት ሊናገራለን። ዝቅ ይልና ስለዚህ ይላል ወንድሞቼ ሆይ እናንተ በክርስቶስ ሥጋ ለሕግ ሞታችኋል። በማን ሥጋ? ለማ ሞታችኋል? ለሱ ከሞትን ማለት ነው። በእኛ ላይ መስራት አይችልም ማለት ነው። ስለዚህ ቅድም እንዳልነው አዲሱ ላይ አሮጌውን ለጥፈህ በሕግ ልትንቀሳቀስ አትችልም። ለምን? ስለሞት ከክርስቶስ ጋር ሞቻለሁ ካልክ፣ በዚህ ካመንክ፣ ለአዲስ ሕይወት ተነስቻለሁ ካልክ፣ ጥምቀት ሲያጠምቁ ውሃ ውስጥ ሲነክሩ ከእሱ ጋር ሞቻለሁ፣ ከዛ ስትወጣ ከውሃ ተነስቻለሁ ብለህ ከተጠመቅ እንግዲያውስ ለሕግ ሞተህ ለሌላ ለመኖር ተነስተሃል። ስለዚህ ወደ ኋላ ተመልሰህ መኖሪያ ሕግ ነው ልትል አትችልም። አይፈቅድልህማ፣ ሞተሃል። ለዚህ ነው ክርስቲያን ሕይወት ውስጥ ሕግ ቦታ ስለሌለው ክርስቲያን የአሮጌው ኪዳን ኗሪ አይደለም። የሰማኝ ሰው አይደለም፣ አይገናኝም። የሞትኩት ለምንድን ነው? ከክርስቶስ ጋር የሞትኩት ይሄ ደክሞ ሊፈጽም ያልቻለው እየሞከረ ፌል የሚያደርገው ማንነቴ ምንም ቢደረግ አቅም አግኝቶ መፈጸም ስለማይችል እግዚአብሔር እንዲያል ይሄን ሰው መገላገል ነው አለ። ይሄን ሰው ምን ላድርገው? ልገላግለው አለ። በምን ልገላግለው? ልግደለው አለ።
ስገለው ነፃ አረገዋለሁ። ከዛ በኋላ በራሴ አሰራር ግን ምን አረገዋለሁ? አስነሳዋለሁ። ሳስነሳው የድሮ አያውቀውም፣ አዲስ ነው። እስቲ ትንሣኤ ብሎ አንዴ ድገሙና፣ እስቲ ትንሣኤ ብሎ አንዴ። ትንሣኤ አዲስ ህይወት ነው የሰጠው፣ አላሻሻለም። የተነሳው አዲሱ ሰው ከድሮው ጋር ምንም ግንኙነት የለውም። ለዚህ ነው ክርስትናን ስናስብ ከኢየሱስ ክርስቶስ ጋር ብያል ተነስቼ። ለዚህ ነው በመነሳቱ ነው ኪዳን የተሰራ ያልኳቸው። ለዚህ ነው ስለተነሳ ነው ሊቀ ካህን የሆነው። ተመልከቱ፣ ሲሞት ደምን ያፈሰሰው፣ በቃ አለቀ። ህጉን ነው የጨረሰው። ሞት ተገባው አይደል? ከሞተ በኋላ ግን ሲነሳ ነው ሊቀ ካህን የሆነው። ካልተነሳ ሊቀ ካህን አይሆንም። ሊቀ ካህን ለመሆኑ ምንድነው? ማቅረብ አይደል? ለማቅረብ ምን ያስፈልጋል? ደም ያስፈልጋል። ሲሞት የያዘውን ደም ይዞ የት ገባ? አብዶ ሊቀ ካህን የሆነው ስለተነሳ ነው። ባይነሳ ሊቀ ካህን አይሆንም፣ ሟች ብቻ ነው የሚሆነው። እሱ ግን መስዋዕትም ነው ሊቀ ካህን። መስዋዕት በሞቱ ሆኗል፣ በመነሳቱ ደግሞ ምን ሆኗል? ሊቀ ካህን። ሊቀ ካህን ግን የሆነው ለድሮ ሰው አይደለም፣ ለአዲሱ ሰው ነው። በሉ አይደል? ለአዲሱ ሰው። ለዚህ ነው ይኸው የእርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ የትኛው? እዛች ዘወትር ምን ያደርጋል? ይታያል። ምን ሆኖ? ሊቀ ካህን ሆኖ አይገናኝም። ስለዚህ ለምን አስፈለገ ካላችሁ፣ ሰው ስለደከመ መፈጸም ስለማይችል እግዚአብሔር አምላክ ምን አረገ? በቃ እኔ ሰውን እወደዋለሁ፣ ሲኦል እንዲገባ አልፈልግም። ችግሩን ገድዬለት አዲስ ብሰራው። አንዳንድ ጊዜ እንዲህ ይላል፣ ሸክላ ሰሪው ይላል። በእጁ ላይ ምን አረገ? ተበላሸበት። ከዛ በኋላ ምን አረገው? ደገመና አዲስ አድርጎ ምን አረገው? ሰራው ይላል። ኢየሱስ ጌታ። ስለዚህ ለእግዚአብሔር የሚሆንበትን መስራት እንደገና እግዚአብሔር ምን አረገ? ሰራን። የጌታ ስም የተባረከ ይሁን። ስለዚህ እዚህ ክፍል ላይ እንደሚናገረው ማንም ሰው ፐርፌክሽን አይገኝም። አሁን እንደዚህ ነው የሚለው 9:14 ላይ ላንብብና ከዛ ዕብራውያን ላይ ሄጄ ማለት ነው እዛ ላይ ጨርሳለሁ። ዘጠኝ 15 ጀምሮ ነው 14 ስንመለከት በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሞት ስራ እንዴት ይበልጥ ያነጻ ይሆን? ተመልከቱ። ሕሊና ማለት ሕግን የሚተካ በሰው ውስጥ ያለ ነው። ባለፈው ስናገር ስላልነበራችሁ አንዳንዶች ግር እንዳይላችሁ፣ ሕግ የተሰጠው ለእስራኤል ነው። የኛ ሕጋችን ግን የአሕዛብ ሕሊናችን። ሕሊናና ሕግ ይገናኛሉ። ሕሊና በሚፈርድብህ ነገር በሙሉ ሕግ ነው የሚፈርድብህ። ለዚህ ነው ሕሊናችን በማይፈርድብን በዚህ ከእውነት እንደሆነ እናውቃለን ይላል ዮሐንስ። ግን እግዚአብሔር ከሕሊናችን ይበልጣል ይላል። እግዚአብሔር ሕሊና አይደለም ይበልጣል። ግን ሕሊና ቤዚክ ሎ ነው። ስለዚህ እኛ ራሳችን ከሕግ እርግማን ተዋጅተናል የምንለው እኛም ድሮስ ማን ሰጠን ሕግ? አዎ ሕግ እኛ ልሰጠን። ግን ሕሊናችን ላይ ሕግ ስላለ በሕሊናችን እንደሚፈረድብን ሮሜ 2 ላይ ይናገራል። እነሱ በሕግ ሲፈረድባቸው እኛ በሕሊና ነው የሚፈረድብን። ባለፈው ስላነሳሁት አልደግሞ ያለፈውን ቪዲዮ መስማት ማየት ትችላላችሁ። ስለዚህ ስናገር ስለዚህ ያ እዚህ ጋር ያለው የትኛውም በሕሊና ውስጥ የሚመጣው ክስ አለ። ያ ክስ ግን ምንድነው? አይነጻም። ሁልጊዜ ወደ እግዚአብሔር በመጡ ቁጥር ክስ ስላለ ሁልጊዜ በክስ ነው የሚመጡት። አሁን ግን አለ ኢየሱስ ክርስቶስ ደሙን ሲያቀርብ እግዚአብሔርን እንድናመልክ ሕሊናችንን ከሙት ስራ ማለት የማይጠቅም ተደጋጋሚ ስራ፣ የሙት ስራ ማለት የሕግ ስራ እያቀረብክ ማረኝ እያልክ አሁን እንደዚህ ሰውን በሙሉ እንደዚህ ይባላል። የዛን ቀን ሰው በሙሉ እግዚአብሔር የተቀበለው ነው የሚመስል። እግዚኦ በሉ
እግዚኦ አይደለም። እኛ ያለብንን ችግር ከእግዚአብሔር ጋር እናገናኝ። እግዚኦ እኮ እኛ የምንለው ስለ ጦርነት ነው። ስለ ጦርነቱ ሰዎቹ ይታረቁ። እግዚአብሔር የለበትም ይሄ ጦርነት ምናምን የምትለው ይታረቁ። ለጥቅማቸው አይደል የሚደባደቡት? የዛ ሰለባ ነው ህዝቡ የሚሆነው። ይታረቅ፣ ይስማማ። ምን እንደሚቀርብለታል ምን ያስፈልገዋል? የወሮ በላ ሁሉ ይታረቅ አለ እንዴ? በቃ ይሄ ህዝቡን የሚያስጨንቅ እኮ የወሮ በላ ሆዳ መታረቅ አለበት። እነሱ የሆነ ነገር ባረጉ ቁጥር እግዚኦ ወደዛ ወዴት ነው እግዚኦ የሚባለው? ሰው ጠፍቶ እኮ ነው ወገኖች፣ እግዚአብሔር ጋርም አይደርስም ወይ ነዶ አለ ሰው ጠፍቶ አርፎ ስርዓት ይዞ ይኖር ነበር ሁሉ። ሌላ ሀገር ላይ እግዚኦታቸው ስለተሰማ አይደለም በሰላም ይኖሩት። ኖርዌይ ጌው ሁሉ እየበላ ነው የሚያድረው። ረሃብ ችግሩ አይደለም፣ ቤት ችግሩ አይደለም። እየጎተተ ፖሊስ ቤት ውስጥ ነው የሚያስገባው። እንኳን ለራሳቸው ለሌላ ተርፈዋል። እግዚኦታቸው መሰለህ እንዴት መኖር እንዳለባቸው ስላወቁ ነው። በቃ አለቀ። እንዴት መኖር እንዳለበት ማወቅ፣ መከባበር፣ ያለን ነገር መስማማት፣ ነገርን ማረግ፣ ስልጣን ማጋራት፣ አብሮ መስራት ማወቅ፣ ግለኝነትን ማጥፋት። ይህን ካረክ በሚቻለው ዘመን ሁሉ ሰው ሁሉ ጥሩ ይሆናል። አገሩ የሰጠን ማን ያብላ ማን ያጠጣ? ለዚህ እግዚኦ ያስፈልግ። የሰማችሁ ንስሐ ግቡ። ይሄ የሃይማኖት ፍጆታ ነው። ብዙ ሰዎች እሱን በማዘጋጀት ብዙ ብር ነው ስቴዲዮም አዘጋጅተናል ብለው ብልብል ይበላል። የንስሐ አዘጋጆች በሙሉ ሀብታሞች ነው የሚሆኑት። ገንዘብ ይበላል። የመንግስት በጀት አላቸው። እዚህ መንግስትም እንደዚህ ይላል፣ እግዚኦ በሉ መሐላ ምናምን ያደረግላል። ሲያሾፍ እኮ ሲቀልድ እኮ እንደማይሰራ ያውቃል። ጠመንጃውን ከጀርባ ይዞ ነው የሚሰራው። እና እግዚኦ በሉ ይላል። ለእግዚኦ የሚወጣው ገንዘብ ብዙ ነው። እና በሶኮልድ ኮላር አድራጊዎች ገንዘቧን ዋጥ ነው የሚያደርጓት። እሺ ብሶት ያለው ብዙ ያወራል። ቻሉት ወደ ነገር ይልመለስ። ዕብራውያን 10:2 ላይ ለምጣ። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረብን ይተዉ አልነበረምን? ደግሞ ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። አይገርምም? የኮርማው እንኳን ሊያነጻ ኃጢአት ያስታውሳል። ይዘኸው ስትሄድ ገና ኃጢአተኛ እንደሆንክ እያሰብክ ነው። ስለዚህ መስዋዕቱ አስታዋሽ እንጂ ሰራሽ አይደለም። ሕሊናን ነፃ አያደርግም፣ ፍሪደም አይሰጥም። አባ እግዚአብሔር ማለት አያስችልም። ስለዚህ ሰው አባ ማለት እንዲችል በእግዚአብሔር ፊት ንጹሕ አምልኮ ማቅረብ እንዲችል መንጻት ስላለበት እግዚአብሔር የቀደመው ኪዳን ይሄን ማድረግ ስለማይችል አዲስ ማምጣት አስፈለገው። ለምን አዲስ እያልኩ ነው እያስተማርኩ። ለምን አዲስ? ለሰው ብቃት ስለማይሰጥ፣ ሰውን ስለሚከስ፣ በተደጋጋሚ ሰው በሙሉ የሚቆጭ ስለሚያደርግ፣ አንድም ፋይዳ ስለሌለው። ዕብራውያን 8:13 የመጨረሻ ቃል ነው የሚሆነው። ይህ ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል ይላል። እንዲያውም ይሄ ተቃርቧል የሚለው ቃል አሁን ራሱ ሕግ ፐርፐዝ አለው ብለናል ባለፈው። እንደው ፐርፐዙ ሰዎች በተከሰሱ ቁጥር አዳኝ ሲፈልጉ ጌታ ያገኛቸዋል። ሕግ የተሰራው ለአመፀኞች እንጂ ለጻድቆች አይደለም ይላል። ለቸርች ሕግ አልተሰራም። ለቸርች የተሰጠው ጸጋ ነው። ለቸርች ሕግ አልተሰራም። ሕግ ለውጭዎች ነው ያለው። ምን ያደርጋቸዋል? ሲከሳቸው፣ መዳን ሲፈልጉ፣ ሲቆጩ ወደ እግዚአብሔር የሚመጡበት መንገድ ነው የሚሆናቸው። እሱም እንኳን ቢሆን እግዚአብሔር መጨረሻውን እያቀረበው ነው። የማይሰራበት ጊዜ ይመጣል። በቤተ ክርስቲያን ታሪክ ግን መስራት ካቆመ ቆየ። ኢየሱስ ደሙን ካፈሰሰና ከሞት ከተነሳ በኋላ ሊቀ ካህንነት ሲጸና እዛው ጋር አክትሞለታል። ክብር ለእግዚአብሔር። አሜን።
ስንቶች የእግዚአብሔር መልእክት ወደ እናንተ መጥቷል። ሃሌሉያ። ይሄ የሚናገረው ዲስኩር አይደለም፣ ያላችሁበትን ኪዳን እንድታስታውሱ ነው። እጆቻችሁን ከፍ ታደርጋላችሁ፣ በጸሎት ሃሌ እንሆናለን። በመካከላችን ይህ ሊቀ ካህን ሃሌሉያ ዛሬም ሕያው ሊያደርግህ የሚፈልግህ ሰው ትኖራለህ፣ የሚፈልግሽ ሰው ትኖሪያለሽ። ኢየሱስ ክርስቶስን እንደ ግል አዳኙ ያልተቀበለ በዚህ ያለ አንድ ሰው ቢኖር ወንድሜና እህቴ ዋው! ኧረ ተገላገል፣ ኧረ ተገላገል፣ ከህሊና ክስ ውጣ፣ ኧረ ተገላገል። በእግዚአብሔር ፊት መቆም እንድታውቅ ይሁን። ከሃይማኖት ስርዓት እግዚአብሔር ሊገላግልህ የናዝሬቱ ኢየሱስን አምጥቷል። ሊቀ ካህንህ በደጅ ነው። ሃሌሉያ። ዛሬም በደሙ ብታምን ስሬት ይሆንልሃል። እንዲህ አይነት ሰው ካለ ጌታ እንደ ግል አዳኙ እንዲቀበል ወደዚህ ጋብዘዋል። እና ነይ ነው እግዚአብሔር ይወዳችኋል። እናንተ ጋር አንድም መልካም ነገር እንደሌለ አውቆ እናንተን ገሎ አዲስ መስራት ስለፈለገ ይህንን አዲስ ኪዳን አመጣ። ሃሌሉያ። ስለዚህ ኑ ኢየሱስ ክርስቶስ እናንተን ለማዳን ራሱን አሳልፎ ሰጥቷል። እዚህ ያላችሁ ሰዎች ካላችሁ ዛሬ ብቃት የማይሰማችሁ በብዙ አይነት መሸማቀቅ ውስጥ ያላችሁ ክርስቲያን ሆናችሁ ከትናንትና ካለው ህይወት ጋር በተገናኘ ክስ ውስጥ ያላችሁ አንዳንዶች አሉ። እኔ ገርመኛል። አንዳንድ ቲቪ ላይ የምሰማቸው ሰዎች የዛሬ ስንት ዓመት ወርጃ ስላከናወነች ዛሬም የልጅሽ ድምፅ እየጮኸ እያሉ የሚያሳቅቁ ዋይ ኢየሱስ አሉ። ተሰቆል ጻድቅ የሚመስሉ በየሚዲያው ላይ ተቀምጠው ደም ይጮሃል እያሉ ሰዎችን በሙሉ የሚያስፈራሩ ወገኖቼ፣ ለአንዴና ለመጨረሻው በቀረበው መስዋዕት ተቀድሰናል ይላል እግዚአብሔር። ተመልክቶናል። ከዚህ በፊት ወርጃ ያከናወናችሁ ሰዎች ትኖሩ ይሆን? ከዚህ በፊት በተለያየ ነገር ወገኖቼ ኃጢአታችሁን ደግሜ አላስብም የሚለው ኪዳን ውስጥ ነው ያላችሁት። አያስበው። አእምሯችሁ በኃጢአተኝነት ስሜት ውስጥ አይሆን። ቢፍሪ ክርስቶስ ነፃ ካወጣን ይላል እግዚአብሔር ቃል። ዳግመኛ በባርነት ቀንበር ምን እንያዛለን? ባሪያ የሚያደርገን ሂትለርን ቢያገኘው ጌታ ምን እንደሚለው ታውቃላችሁ? የአይሁዳውያንን ደም ከእጅ ይፈልጋሉ አይለው፣ ተቀብሎ ያጸድቀዋል። ሃሌሉያ ሃሌሉያ። ምክንያቱም እሱን የተካ ኢየሱስ ክርስቶስ አምላክ ሆኖ ሳለ ሰው ሆኖ የሰውን ሁሉ ኃጢአት ተሸክሞ ሞትን ሞቷልና። ሃሌሉያ ሃሌሉያ ሃሌሉያ። ኤሌቦስ ፓራዲያ ክላሮካታ ካፓ በምድራችን ላይ ያለ የሃይማኖት ስራ ሰዎችን በሙሉ በህሊናቸው በክስ እንዲታሰሩ የሚያደርግ ስለ ትናንትና የቆፈረ ያወጣ ሰውን የሚያሸማቀቅ ከአዲሱ ኪዳን ጋር ያልተገናኘ ራባዲያታ ካላፖስያ በጌታ በኢየሱስ ክርስቶስ ስም ከህዝብ አእምሮ ላይ የተነሳ ይሆን። እስቲ በእግሮቻችሁ ቆሙ። ሃሌሉያ። ጸልዩ። በድፍረት በጌታ ፊት እንዳትጸልዩ የምትሆኑ ሰዎች ትኖራላችሁ። በትናንትና ነገራችሁ በብዙ አይነት እስር ውስጥ ያላችሁ ልትኖሩ ትችላላችሁ። ይሄን ኪዳን ሊያስተምራችሁ ብቻ አይደለም የፈለገው፣ ህይወቱን እንድትኖሩት ነው። ህይወቱን እንድትኖሩት ነው። በናዝሬቱ ጌታ በኢየሱስ ስም በመካከላችን ያላችሁ ከበድ ያለ ነገርን ያደርጋለሁ ፓስተር፣ በጣም የኔ ነገር የተቀጣጠለ ነገር ነው። በብዙ አይነት ጎዳና ውስጥ ነው ያለፍኩት። ይረሳው ይሆን? አይደለም መርሳት። በሱ ምክንያት ሞትን ቀመሰ። አሜን። እንዳትሞችበት ሞተልሽ፣ እንዳትሞትበት ሞተበት፣ እንዳትጎዳበት ተጎዳበት፣ እንዳታለቅስበት አለቀሰበት። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አባት ሆይ ለምን ተውከኝ? ባንቺና በኔ ምክንያት ነው ይሄን ጸሎት የጸለየው። የመተው ስሜት የተሰማው የኛን ኃጢአት ስለተሸከመ። አንቺ የመተው ስሜት እንዳይሰማሽ፣ አንተ የመተው ስሜት እንዳይሰማ፣ እግዚአብሔር ትቶኛል እንዳትል፣ እግዚአብሔር ረስቶኛል እንዳትል፣ እግዚአብሔር ከኔ ጋር ጉዳይ የለውም እንዳትል፣ በኔ ጉዳይ ላይማ ዘግቷል እንድትሉ የሚያደርግ እንዳይኖር እሱ ስለናንተ ኤሎሄ ኤሎሄ ላማ ሰበቅታኒ።
አባት ሆይ ለምን ተውከኝ? ፊትህን ለምን አዞርክብኝ? ለምን እጅህን አልዘረጋህም? ላንቺ እጅ ይዘረጋ ዘንድ ለሱ እጅ ተከለከለ። ላንቺ ፊቱን ያሳይ ዘንድ ለሱ ፊት ተነሳ። አባት ያረከው ነገር እጅግ የሚገርም ነው። እጅግ አድርገን እናመሰግንሃለን። ወገኖች ምን አይነት ነገር እየሰማን እንደሆነ ታውቃላችሁ? የመጨረሻ እኮ ልንደሰትበት የምንችል እኮ ነገር የመጨረሻ። ዛሬ ጌታዬን እጸልያለሁ በዚህ ጉባኤ ውስጥ አለመብቃት የሚሰማው የትኛውም ሰው ቢኖር ዛሬ ነፃነቱን እንዲያውጅ ጸጋህ እንዲረዳው በኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ስም ጸለይኩኝ። ፊትህ ለመጸለይ አንዳንዶች አሉ እግዚአብሔር ሌላን ሰው ይሰማል ብለው ስለሚያስቡ ሰው እንዲጸልይላቸው ሰው ጋር የሚሄዱ ሰዎች አሉ። ይገርሙኛል። እግዚአብሔር ይሰማዋል የሚባል ሰው የለም። እግዚአብሔር ሁላችንንም በክርስቶስ ተቀብሎናል። የእናንተ ጸሎት እንዲሰማ የነቢይ ደጅ መጥናት አያስፈልጋችሁም። ራላዲያኖስ ከለፍራዶ ካሻዳሃ ቱካና ማሳ ፓራዶ ኦቶኮኖሞዲያ አባት ሆይ እኔ ጸልያለሁ ሕዝብ ነፃ እንዲሆን በኢየሱስ ስም ጸለይኩኝ። በኢትዮጵያ መሬት ይህንን እውነት አደብዝዘውባቸው እየተንከራተቱ በየስፍራ ላሉ ሰዎች እንጸልያለን። ጌታ ሆይ ኤፍታህ እንድትላቸው በኢየሱስ ስም ጸለይ። በኢየሱስ ስም ጸለይ። ሃሌሉያ በማለዳ ሃሌሉያ በቀትር ሃሌሉያ በምሽት በሕይወታቸው አንተ ጋር ለመድረስ ብዙ እንደሚቀራቸው እያሰቡ ፊትህን ማየት እንኳን አይገባኝም የሚሉ ዛሬ ጌታ እግዚአብሔር ሆይ የተገለጠው የጸጋ እንዲያግዛቸው በኢየሱስ ስም ጸለይኩኝ። እኔ ባርካችኋለሁ። በየሚዲያ የሚነገር ከዚህ ኪዳን የሚያሸሽ የትኛውም እውቀት በጌታ በኢየሱስ ስም አያገኛችሁ። በጌታ በኢየሱስ ስም አያገኛችሁ። እየሰበሰቡ ከሚያስነፈርቋችሁ እግዚአብሔር በኢየሱስ ስም ይከልላችሁ። በኢየሱስ ስም ይከልላችሁ። የቀድሞውን እያስታወሱ በእንባ በመሞላት ንስሐ በሚመስል አስቀያሚ ርቀት ጨለማ እንድትሞሉ የሚያደርግ በጌታ በኢየሱስ ስም አያገኛችሁ። በጌታ በኢየሱስ ስም አያገኛችሁ። ይህንን ሕዝብ ጠፍሮ የያዘ የሃይማኖት መልክ ያለው ካንተ ግን የሸሸ በናዝሬቱ ጌታ በኢየሱስ በምድሬ ላይ ከንቱ ይሆን። በምድሬ ላይ ከንቱ ይሆን። በምድሬ ላይ ከንቱ ይሆን። በቀደመው ኪዳን ሕዝብን እየኮነነ ሕዝብን በሙሉ በእስር የሚያኖር ነፃነታቸውን የሰለለ የነጠቀ ባሪያ የሚያደርግ አጋንንታዊ ትምህርት ከምድሬ ላይ በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። አውጃለሁ አምላኬ ቃልህ እንደሚል ነፃ ናችሁ፣ ነፃ ናችሁ፣ ነፃ ናችሁ። በጌታ በኢየሱስ ስም አሜን። ለአምላካችን ታላቅ እልልታና ጭብጨባ አጠገባችሁ ያለው ሰው ገብቶሃል ነፃ ነህ በሏቸው። እስቲ ገብቶሃል ነፃ ነህ፣ ነፃ ነህ በሏቸው። ነፃ ነህ። ኢየሱስ ጌታ ነው። ብትጸልይ እግዚአብሔር ይሰማሃል በሏቸው። እግዚአብሔር ካንተ ጋር ነው በሏቸው። የጸሎት መልስህ በሏቸው። እግዚአብሔር ላንተ ያለውን ነገር አያመላክትም በሏቸው። እግዚአብሔር እንደሚወድ በሏቸው። ቀራንዮ ላይ መስክሮልሃል። አሜን ሃሌሉያ። ክብር ለጌታችን።
ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። በእኔ ውስጥ ያለው በዓለም ካለው ይበልጣል። ሻሎም 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 ሻሎም። ሃሌሉያ። ተባርካችኋል። መልካም ጊዜ ሁላችሁ። የሚቀጥለው እሁድ እና ቅዳሜ የገና ፕሮግራም እንዳለ ቅድም የልጆች ቅዳሜ ተነግሯል። ልጆቻችሁን አምጡ። እሁድ ግን የሚኖረን የፊታችን አምልኮ ልደትን በተመለከተ መልካም የአምልኮ ጊዜ ይኖረናል። ሁላችን በዛ እንዘጋጅ። ተባረኩ። መልካም ጊዜ Así lo